ውጭ ሀገር የምትኖሩ ኢትዮጵያ ላለ ሰው አነሰም በዛም ሳትሉ ብር ላኩ። ህይወታቸውን ባይቀይርም ቀናቸው ያምራል። ዲያስፖራ ሰው ቀን እናሳምር። ተንቀሳቀስ ዲያስፖራ። ያው እንግዲህ በለፈለፉ ይጠፉ ነው። መንፈስ ያስለፍልፎኛል እንደለፈለፍኳት እኔም የሰው ቀን አሳምራለሁ። ያምና ሳቁጭ ብለሽ ደምቀሽ ትታያለሽ ደሞንዴት ታምራለሽ። ያምና ሳቁጭ ብለሽ ደምቀሽ ትታያለሽ ደሞንዴት ታምራለሽ። ውጭ ሀገር የምትኖሩ ኢትዮጵያ ላለ ሰው ብር ላኩ ብዬ ትናንት በሰራሁት ቪዲዮ ላይ ብዙ ዲያስፖራዎች ጥሩ ሀሳብ ነው፣ ግን ለማን እንላክ፣ በምን እንላክ፣ እንዴት እንላክ ብላችሁ እየተጨናነቃችሁ እንደሆነ መንፈስ ይነግሩኛል። አትጨናነቁ። የትናንትና ቪዲዮ ላይ ኮመንት ውስጥ ገብታችሁ ሙሉ መረጃ አለላችሁ። ስማቸው፣ የባንክ ቁጥራቸው፣ ሁኔታቸው ሁሉም አለ እዛ ላይ። አይታችሁ ለአንዱ ቀን ይብራ በሉት። ምን ሺህ ዓመት አይኖር። ይሄን አይታችሁ ግን ማትልኩላቸው ከሆነ እንዳይቀየሟችሁ። እኔ የሚቀየሟችሁ ነው ይመስለኝ። እንዳትቀያየሙ። ዛሬ እኮ ነው ሞጣ ወጣና ለዮኒ ማኛ። አሁን ደግሞ ፍቅር ሲዝም ነው ይከራ። ፍቅር ሲዝም ግባ ይለዋል። ፍቅር ሲዝም ወጥቶ ደግሞ እኛ እንቀበልም። ምን ወደህ ነው የምትቀበለው? ወደህ ነው የምትቀበለው? በግድ ነው የምትቀበለው። ሲጀምር በበፊት ህይወቴ ልጄ ዮኒ ማኛ ልጄ ነበር ብለሃል። ስለዚህ ዮኒ ማኛ እንዲህ ለመሆኑ አንተ ተጠያቂነት አለብህ። አንተ በእናትነት ዘመንህ ዮኒ ማኛን ስርዓት ስላላስተማርከው፣ አቴንሽን ስላልሰጠኸው፣ ፍቅር ስላልሰጠኸው፣ ምግባር ስላላስተማርከው፣ ቀጥተህ ስላላሳደግከው ነው ዛሬ ይሄ ልጅ እንደዚህ የሆነው። ስለዚህ ሲጀምር አንተም እሱም ድሮ የሚባለው ይሄ ፋሚሊ ኮንስታሌሽን ቴራፒ ምናምን የሚባል አለ፣ ያስፈልጋችኋል። ይሄ ፋሚሊ ትራማ ነው። ስለዚህ ወደ ሳይሆን በግድ ተቀበለዋለህ። አንተ ልጅህን አልቀበልም ብል ያልከው ሌላው ሃይማኖት ምን እዳለበት ያንተን ልጅ የሚቀበል? ስለዚህ ወደ ሳይሆን በግድ ትቀበላታለህ። እሺ ደፋር። ሰሞኑን እሙሟን የትም ለጠፈች ብላችሁ ደግሞ ስታሙኝ ነበር በየቴሌግራሙ በየቲክቶኩ። ሲጀምር እኔ እንደዚህ አይነት ነገር የሚነካካኝ ሰው አይደለም፣ ግን ባረገው ራሱ ማለት ነው እሙሙ የኔ ነው የላኩት ሪች ጋይ ዳኒ 39 ለሱ ነው የላኩት። የሱ አይነ ነው። እናንተ ምን ቤት ናችሁ? ማየት ካልፈለጋችሁ እኮ አለ ማየት እኮ ነው። እሙሙዬን አውጥቼ ባሰጣው ራሱ ማየት ካልፈለጋችሁ አረ ምናምን ብላችሁ ማለት እኮ ነው። አዎ መጥቻለሁ። አዲስ አበባ ነኝ ያለሁት። እንዴት ነሽ? ታፕታፕ አድርጉ። ከዛ ደግሞ አለሽ ቢሾ የምትባይ ሴትዮ ቁጭ ብለሽ የሰው ነገር ስፈቲ። ሲጀምር ያለብሽን ቅናት አውቀዋለሁ፣ ግን ስለ እንደዚህ አይነት ነገር ካወራን አንቺ ሙሙሽን እኮ ለሰከንድ ሄር እኮ ነው አውልቀው ላስቀመጡት ሄር አይደል እንደምትለቂው